ሰላም ሰላም ክቡራትና ክቡራት ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ፍርድ ክልከላ፣ ችሎታ ማጣት የምነግራችሁ ይሆናል ማለት ነው። በፍርድ መከልከል ማለት ምንድን ነው? በፍርድ ክልከላ የሚያደርሱ ጉዳዮች ምንድን ናቸው? በፍርድ አንድ ሰው ከተከለከለ በኋላ የሚኖረው ውጤት ምንድን ነው? እንዲሁስ ችሎታ ማለት ምን ማለት ነው የሚለውን በዚህ ፕሮግራም የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ሁላችንም ሰውን በመሆናችን መብትና ግዴታዎችን የሚፈጥሩ ተግባራቶችን እንዲሁ በተፈጥሮ መከወን እንችላለን። ይህን መከወንን የሚያስችለንን ነገር ህጉ ችሎታ በማለት ይጠራዋል። መብትና ግዴታን የሚፈጥሩ ተግባራት የሚባሉት ደግሞ ውል መዋዋል፣ ወኪል መሆን፣ መክሰስ፣ መከሰስ፣ ንብረት ማፍራት፣ በንብረት መብት መጠቀም፣ ጋብቻ መፈጸም፣ ኑዛዜ ማድረግ የመሳሰሉት ህጋዊ ተግባራት ይባላሉ። እነኚህ መብቶችን ለመጠቀም ነፃና ምክንያታዊ ውሳኔ መወሰን የማንችልበት ሁኔታ ላይ እንዳለን ህግ ግምት ሲወስድ ከነኚህ ህጋዊ ተግባራቶች ካላቸው ውጤት አንጻር በፍርድ ልንከለከል እንችላለን ማለት ነው። በመሆኑም እዚህ ጋር እንድትሉልኝ የምፈልገው ሁላችንም በተፈጥሯችን እነኚህን ህጋዊ ተግባራት ውል የመዋዋል፣ ጋብቻ የመፈጸም፣ ንብረት የማፍራት፣ በንብረት የመጠቀም መብት በተፈጥሮ አለን። ነገር ግን እነኚህን እንዳንጠቀም የሚያደርጉ አካላዊ፣ ሞራላዊ ጉዳቶች ከደረሱብን ግን በፍርድ ልንከለከል እንችላለን። ስለ ፍርድ ክልከላ ከማየታችን በፊት ግን ችሎታ ማለት ምንድን ነው የሚለውን ትንሽ ለመዳሰስ እንሞክር። የፍትሐብሔር ህግ ቁጥሯ 192 ሁላችንም በህግ ተወስኖ ካልተገለጸ በቀር ማንኛውም አይነት የማህበራዊ ኑሯችንን ተግባር ለመፈጸም የሚያስችል ችሎታ አለ ይላል። ይህ ችሎታ የሚያሰጡ በእድሜ ለአካለ መጠን አለመድረስ፣ ከ18 ዓመት በታች መሆን፣ የአእምሮ ህመም፣ ድርጊቱን ለመፈጸም ወሳኝ የሆነ የአካል ክፍል ጉዳትና የፍርድ ቤት የሚጣል ከመብት የመሻር ቅጣት እነኚህን ተግባራቶች እንዳንፈጽም ሊያደርገን ይችላሉ። የተወሰኑ ነገሮችን ብቻ የማድረግ ችሎታ የሚያሰጠው ደግሞ የኢትዮጵያ ዜጋ አለመሆን ሲሆን ለዜጎች በተከለሉ ተግባራት ለምሳሌ መምረጥ፣ መመረጥ ወይም በተወሰኑ የስራና የንግድ እንቅስቃሴዎች መሳተፍ በህግ ልንከለከል እንችላለን። ወይም የኢትዮጵያ ዜጋ ያልሆነ ሰው በሀገራችን ህግ ስለተከለከለ ለዚያ ተግባር ኢትዮጵያዊ ዜጋ ባለመሆኑ ህጉ ችሎታ ሊጎለዋል ሊል ይችላል። ከመብት መሻር ደግሞ የወንጀል ጥፋተኝነት ተከትሎ ፍርድ ቤቶች ከመደበኛ ቅጣቶች በተጨማሪ አጥፊው ከተወሰኑ የማህበራዊ መብቶች ለተወሰነ ጊዜ እንዲሻር የሚሰጡት ውሳኔ የሚያስከትለው ክልከላ ነው። የተፈጥሮ ሰዎች ብቻ ሳንሆን በህግ እውቅና ያገኙ ሰው ሰራሽ ሰዎች ማለትም አርቲፊሻል ፐርሰን የሚባሉት ድርጅቶች፣ ማህበራት፣ ተቋማቶች ሰው ሰራሽ ሰውነት በህግ ስላገኙ የመክሰስ፣ የመከሰስ፣ ውል የመዋዋል፣ ንብረት የማፍራት ችሎታ አላቸው ይባላል። ስለዚህ አንድ ሰው በህግ በተፈጥሮ ችሎታ አለው ውል የመዋዋል። ነገር ግን አንደኛ እድሜው ከአንደሬጅ መሆን የለበትም፣ ከ18 ዓመት በታች መሆን የለበትም። እንዲሁም ደግሞ ሀገሪቷ ለዜጎቿ በፈቀደችው ስራ ላይ ብቻ መሰማራት ከሆነ የሚጠበቅበት በዛ መሰረት ሊከለከል ይችላል እንጂ በተፈጥሮ አንድ ሰው ችሎታ አለው ህጋዊ ተግባር ለመፈጸም። ነገር ግን እነኚህ ችሎታዎች የምናጣበት ሁኔታ አለ። እነኚህን ችሎታዎች የምናጣበት ሁኔታ ምን ይመስላል የሚለውን ለማየት እንሞክር። በ1952 ዓመተ ምህረት የወጣው የፍትሐብሔር ህግ እነኚህን ችሎታዎች ሊጎሉ የሚችልባቸውን ሁኔታዎችን በግልጽ ያስቀምጣል። በፍትሐብሔር አንቀጽ 339 መሰረት የአእምሮ ህመም ያለበት የሚባለው በተፈጥሯዊ የአእምሮ ውስንነት፣ በአእምሮ ጤና መታወቅ ወይም በእርጅና ወይም በመጃጀት የሚሰራው ስራ የሚያስከትለውን ውጤት ለማወቅ የማይችል ሰው ሲሆን በአልኮል ወይ በአደንዛዥ ሱሰኝነት የተያዙና ገንዘብ ያለ አግባብ የሚያባክኑ ሰዎችም በጤናማ አእምሯቸው ድርጊታቸውን አመዛዝነው መለየት ስለማይችሉ ህጉ የአእምሮ ችግር እንዳለባቸው ይቆጥራቸዋል። መናገር፣ መስማት፣ ማየት የተሳናቸውና ቋሚ በሆነ የአካል ጉዳት ራሳቸውን ችለው ለመተዳደር ወይም ንብረታቸውን ለማስተዳደር ችሎታ የሌላቸው ሰዎችም በፍትሐብሔር ህግ ቁጥር አንቀጽ 340 መሰረት የአእምሮ ችግር ላለባቸው ሰዎች በተቀመጡት የህግ ጥበቃዎች መሰረት ጥበቃ ይደረግላቸዋል ማለት ነው። ስለዚህ እንደዚህ አእምሯቸውን በስትክክል ነገሩን አያገናዝብም ወይም ደግሞ በእድሜ መብዛት በእርጅና ተጫጭኗቸዋል፣ የሚሰሩትን ስራ ውጤቱን አያውቁትም ተብሎ የሚወሰዱ ሰዎች ህጉ ምን ያደርጋል? ጥበቃ ያደርግላቸዋል። ያ ጥበቃ ምን በመባል ይታወቃል? የፍርድ ክልከላ በመባል ይታወቃል ማለት ነው። እንግዲህ በተለያዩ ሁኔታዎች ምክንያት የህግ ተግባራትን መከወን የማይችሉ ሰዎች በሚኖሩበት ጊዜ ህጉ ያስቀመጠው
የሚሰጠው መፍትሄ ክልከላ ወይም ጥበቃ በፍትሐ ብሔር ማስወሰን ነው። ይህም ችግሩን ተጠቂ ብቻ ሳይሆን ከግለሰቡ የሚፈልጉት ጥቅም ወይም መብት ያላቸው ለምሳሌ ወራሾቹን፣ የንብረት ተጋሪዎቹን ጥቅም ለመጠበቅ የሚደረግ ህጋዊ ውጤት ነው ማለት ነው። ይህም በፍትሐ ብሔር ህግ ቁጥሩ አንቀጽ 351 ላይ በግልጽ ተቀምጧል ማለት ነው። ስለዚህ አንድ አእምሮ መታወክ ያለበት ሰው ወይም ደግሞ የእድሜ መብዛት ጋር የሚፈጠር ጫና እርጅና የተጫጫነው ሰው በፍርድ ሊከለከል የሚችልባቸው ተግባራቶች አሉ። እነኛም የሚከለከልበት ዋና ምክንያት አንደኛ መብቱን ለሌላ ሰው ኢዝሊ አሳልፎ ይሰጣል በሚለው እንዲሁም ደግሞ በሱ መብት የሚጠቀሙና የሚተዳደሩ ሰዎችን እሱ በሚያደርገው ድርጊት ይጎዳሉ ተብሎ ሲታሰብ የፍርድ ክልከላ ይሰጠዋል ማለት ነው። አንድ ሰው ችሎታውን አጥቷል በሚል ለፍርድ ቤት የክልከላ ጥያቄውን ራሱ ግለሰቡ ወይም ሚስት ወይም የስጋ ወይም የጋብቻ ዘመዶች ወይም አቃቤ ሕግ ክልከላ እንዲሰጥለት አቤቱታ ሊያቀርብ ይችላል። ጥያቄውም የቀረበላቸው ዳኞች ክልከላውን የግድ አስፈላጊ መሆኑን በአካል ተገኝተው ግለሰቡን አይተው ያረጋግጣሉ ማለት ነው። አስፈላጊ ሆኖ ካገኙትም ችግሩ የጀመረበት ጊዜ ጥያቄቸው ከቀረበላቸው ቀን 2 ዓመት ወደ ኋላ ሄዱ በሚቆጠር አድርገው መወሰን ይችላሉ ማለት ነው። ስለዚህ እነኚህ በአእምሮ መጓደል ምክንያት እንዲሁም ደግሞ በእድሜ እርጅና ምክንያት የሚያደርጉትን ነገር የማያውቁ ሰዎችን ፍርድ ቤት ወስዶ የፍርድ ክልከላ ይሰጠኝ ማለት ይችላል ማለት ነው። ያንን የሚችለው ባል ወይም ሚስት ወይም ልጆች፣ የጋብቻ ዘመዶች ወይም የስጋ ዘመድ እንዲሁም ደግሞ አቃቤ ሕግ ለዚህ ሰው የፍርድ ክልከላ ይሰጠው። ምክንያቱም የፍርድ ክልከላ ካልተሰጠው መብቶቹን ለሌላ ሰው በቀላሉ ያስተላልፋል። የአእምሮ አመዛዝኖ ነገሮችን መወሰን አይችልም፣ የሚያደርገውን ነገር ውጤት መገንዘብ አይችልም ሲል አቃቤ ሕግ ወይም ባል ወይም ግለሰቡ ራሱ እንዲሁም የስጋ ዘመድ፣ የጋብቻ ዘመዶች አቤቱታውን ለፍርድ ቤት ማቅረብ ይችላሉ ማለት ነው። አቤቱታ የቀረበለት ፍርድ ቤት የሰውየውን አካላዊ አእምሯዊ ሁኔታ ካጠና በኋላ የፍርድ ክልከላ ይሰጣል ማለት ነው። አንድ ሰው ከፍርድ ከተከለከለ በኋላ የክልከላ ውጤት ምንድን ነው የሚለውን ማየት ይኖርብናል። የክልከላ ዓላማ ሌሎች ሰዎች ችግሩን አውቀው እንዲጠነቀቁና በየክልሉ ክልከላ የተደረገባቸው ሰዎች መዝገብ ለሕዝብ ክፍት ሆኖ ይቀመጣል ማለት ነው። ንብረት ነክ ጥቅሞቹን፣ አካላዊ ደህንነቱና የጤናውን መሻሻል የሚከታተሉ በፍትሐ ብሔር ሕግ ቁጥር 359 መሰረት ከቅርብ ቤተሰቦች ወይም ከሌሎች ሰዎች መሃል ሞግዚትና አሳዳሪነት ይሾምለታል ማለት ነው። በተጨማሪም ከቤተ ዘመድ ጉባኤ ጋር ምክክር እየተደረገ የተከለከለው ሰው በአሳዳሪው ወይም በሞግዚቱ ጥበቃ ይደረግለታል ማለት ነው። የተከለከለው ሰው ወክሎ የሚያስፈልጉትን ህጋዊ ተግባራቶች ሁሉ ንብረቱን መጠበቅ፣ መቆጣጠር ጨምሮ ሞግዚትነቱን ይፈጽምለታል ማለት ነው። በተጨማሪም የተከለከለው ሰው ከተፈቀደለት ገደብ በላይ ያደረጋቸው ውሎች ካሉ ሞግዚቱ በፍትሐ ብሔር ፍርድ ቤት ውሎቹን በመቃወም እንዲፈርሱ የማድረግ ስልጣን እንዳለው በፍትሐ ብሔር ህግ ቁጥር 374 መሰረት ስልጣን ተሰጥቶታል ማለት ነው። ይህ በፍርድ ቤቶች የሚደረግ የፍርድ ክልከላ አስፈላጊነቱ ምንድን ነው የሚለው እጅግ በጣም ሊታይ የሚገባውን ማለት ነው። የፍርድ ክልከላው አስፈላጊነቱ ለተከለካዩ ጥቅሞችና መብቶች ጥበቃ ለማድረግ ሲሆን በፍትሐ ብሔር ህግ ቁጥር አንቀጽ 378 መሰረት የክልከላው ምክንያቶች ከቀሩና ተከልክሎ የነበረው ሰው ንብረቱን ለማስተዳደር ለመምራት የሚችል ከሆነ ውሳኔውን የሰጠው ፍርድ ቤት ክልከላውን ያነሳለታል ማለት ነው። በፍርድ ቤት በፍርድ አጥቶ የነበረው አንድ ማንኛውም ችሎታ ያለው ሰው ህጋዊ ተግባራቱን በራሱ የመፈጸም ችሎታ መልሶ በፍርድ ውሳኔም ሊያገኘው ይችላል ማለት ነው። የፍርድ ክልከላ የሚጠቅመው አላስፈላጊ ነገር እያደረገ ያለን ሰው የሚያደርገው ውጤት የማያውቅ ሰውን በማስከልከል ሊያጣው የነበረውን መብት እሱ ጋር ማስቀረት ይቻላል ማለት ነው። ስለዚህ የፍርድ ክልከላ እጅግ ጠቃሚና አስፈላጊ ነገር ነው ማለት ነው። እንግዲህ ይሄ የፍርድ ክልከላ የሚሰጠው አእምሯቸው እንዲሁም ደግሞ አካላዊ ጤንነታቸውን አስጊ ሁኔታ ነው ተብሎ ያለ ወይም ህጋዊ ተግባራትን መፈጸም አይችሉም ተብሎ ህጉ የሚገምታቸውን ሰዎች የፍርድ ክልከላ በመስጠት ለመብታቸው ጥበቃ ያደርግላቸዋል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።